ዓለምን ያናወጡ የዘላለምን መጋረጃ ይቀደዱ የሰው ልጅን ዕጣ ፈንታ ለዘላለም የለወጡ 7 ቀናት በአመት ውስጥ የምትገኝ አንዲት ሳምንት አለች። በታሪክ ማህደር ውስጥ እንደሷ ያለ የለም። ከአዳም የመጀመሪያ ስህተት ወዲህ የሰው ልጅ ታሪክ በረጅም የህማም የመከራና የሞት ጥላ ስር ሲዳክር ቆይቷል። ከገነት ከተባረረበት ዕለት ጀምሮ የሰው ልጅ ነፍስ መጽናኛን ስትሻ ቁስሏ የሚጠገንበትን ፈውስ ስትጠማ ኖራለች። ደዌ፣ መቅሰፍት፣ ጦርነትና የስነ ልቦና ስብራት የዕለት ተዕለት የሰው ልጅ ዕጣ ፈንታ ሆኑ። ያ አምላኩን በገነት ሲያነጋግር የነበረው የከበረ ፍጡር በኃጢአት ቀንበር ታስሮ የነጻነትን ብርሃን ይናፍቅ ጀመር። ትውልድ አልፎ ትውልድ ሲተካ የህማሙ ጥልቀት እየባሰ የነፍሱ ጩኸት ወደ ሰማይ እያስተጋባ መጣ። ነገር ግን በዚህ አስቸጋሪ የታሪክ ምዕራፍ ውስጥ እጅግ ጥልቅ የሆነ መለኮታዊ ርህራሄና የይቅርታ ድምጽ ተሰማ። መሐሪውና አዛኙ ፈጣሪ የሰውን ልጅ የዘመናት ጩኸት ዝም ብሎ ሊያልፈው አልወደደም። በራሱ ጥልቅ ፍቅር ተነሳስቶ ሊፈርድ ሳይሆን ሊያድን፣ የወደቀውን ሊያነሳ፣ የጠፉትን በጎቹ እንዲፈልግ ከሰማያዊ ክብሩ ወረደ። ፍቅርና ሰላም ላጣው ዓለም ዘላለማዊ ፍቅር እንዲሰጥ ሰው ሆነ። ይህ ታላቅ የድህነት ጉዞ የሰው ልጅን ታሪክ ወደ ለወጠው ወሳኝ ምዕራፍ ያመራናል፣ ወደ ሰሞነ ሕማማት። ሰሞነ ሕማማት ስንል ቃሉ ራሱ የነፍስን ክር የሚነካ ልብን የሚያርድ ክብደት አለው። ሰሞን ማለት 8 ወይም ሳምንት ማለት ሲሆን ሕማማት ማለት ደግሞ ታመመ፣ ተሰቃየ ከሚለው የግዕዝ ቃል የተገኘ ነው። በጥሬ ትርጓሜው የስቃይ ሳምንት ማለት ነው። ነገር ግን ይህ ሳምንት በቀናት አቆጣጠር ውስጥ እንዳሉ መደበኛ ሳምንታት አይደለም። የሰው ልጅን በጥቅሉ ከኃጢአት ቀንበርና ከዲያብሎስ ባርነት ነፃ ለማውጣት ጌታችንና መድኃኒታችን ኢየሱስ ክርስቶስ በገዛ ፈቃዱ የተቀበላቸውን እጅግ መራራ ስቃዮች የምንዘክርበት የእንባ የጸጸትና የንስሐ ወቅት ነው። ይህ ሳምንት የሚጀምረው ከሆሳዕና እልልታና የዘንባባ ዝንጣፊ ነው። ሆሳዕና በአርያም እያለ የዘመረው ሕዝብ ያቺ የደስታ ጩኸት በጥቂት ቀናት ውስጥ ወደ ስቀለው ጩኸት እንደምትቀየር አላወቀም ነበር። ከሆሳዕና ምሽት ጀምሮ እስከ ትንሣኤ ሌሊት ያለው ጊዜ በብርሃንና በጨለማ፣ በእውነትና በሐሰት፣ በፍቅርና በክህደት ታላቅ ጦርነት የተካሄደበት ጊዜ ነበር። የንጹህን ፍቅርና የትህትና ድርጊቶች እንዴት ወደ ውካታና ግጭት ሊያመሩ ቻሉ? የቃላት ፍልሚያው፣ የስልጣን ጥያቄው፣ እውነት ከተንኮል ጋር የተጋጨችበት ወሳኝ መድረክ እንዴት ተዘጋጀ? ከጀርባው የተሸረበው ሴራ፣ በጨለማ የተመከረው ክፉ ምክር፣ የቅርብ ወዳጅ ክህደት እንዴት ልብን ይሰብራል? የጥፋት መረቡ የተዘረጋው፣ የክፋት ጽዋው የተሞላው መቼ ነበር? በዛሬው መርሃ ግብራችን የእያንዳንዱን ቀን ምስጢር አብረን እንገልጣለን። ከድርጊቶቹ በስተጀርባ የተደበቀውን ትርጉሙም እንፈትሻለን። ወደ ኢየሩሳሌም ጎዳናዎች እንጓዛለን። በቤተ መቅደሱ ግቢ ውስጥ እንቆማለን። በጌቴሰማኒ አትክልት ስፍራ የጸሎቱን ጭንቀት እናዳምጣለን። በቀራንዮም አደባባይ ከመስቀሉ ስር ሆነን ይህን ታላቅ ፍቅር እንመሰክራለን። ይህ ይባቤ ሚዲያ ነው። ቪዲዮውን እስከ መጨረሻ ድረስ ብትከታተሉት በሕይወታችሁ ታተርፋላችሁ። የሰሞነ ሕማማትን ታላቅ የፍቅርና የመከራ ጉዞ እነሆ ጀመርን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዕለተ ሰኞ መርገመ በለስ የተፈጸመበት ሰኞ፣ አንጾተ ቤተ መቅደስ የተፈጸመበት ሰኞ ይባላል። የሆሳዕናው እልልታና የዘንባባው ዝንጣፊ በአደባባዩ ላይ እንደረገፈ የኢየሩሳሌም ከተማ ወደ ሌላ አዲስ ድባብ ውስጥ ገባች። ከእልልታው ማግስት የነበረው ሰኞ የሰሞነ ሕማማት የመጀመሪያ ቀን፣ የፍርድና የማስጠንቀቂያ ደወል የተደወለበት ዕለት ነበር። ጌታችን ኢየሱስ ክርስቶስ ከቢታንያ ወደ ኢየሩሳሌም ሲመለስ የሰው ልጅን አብዝቶ በመውደዱ ምክንያት በመንገዱ ላይ አንዲት በለስ ከሩቅ ተመለከተ። ከሩቅ ስትታይ በለሲቱ እጅግ ታምር ነበር። ቅጠሏ ልምላሜው ዓይን ይስባል። ማንኛውም አላፊ አግዳሚ ይህች ዛፍ በእርግጥም የተትረፈረፈ ፍሬ ይኖራታል ብሎ እንዲያስብ የምታደርግ ነበረች። ጌታችን ፍሬ ሊፈልግ ወደ እርሷ ቀረበ። ነገር ግን ቅርንጫፎቿን ሲገልጥ ከሚያማምሩ ቅጠሎች በስተቀር አንዲትም ፍሬ አልነበራትም። በዚህ ጊዜ ከንፈሮቹ የማይሻረውን ቃል ተናገሩ። ካሁን ጀምሮ ለዘላለም ፍሬ አይገኝብሽ። ቃሉ ከአፉ ሲወጣ ያቺ ያማረች በለስ ከስሯ ጀምሮ ደረቀች። ልምላሜዋ ረገፈ፣ ውበቷ ወደ አመድነት ተቀየረ። ይህ ድርጊት ተራ የሆነ የዛፍ መድረቅ ታሪክ አልነበረም።
የዘመናትን አቋርጦ ዛሬም ድረስ በየቤታችን በየልባችንና በየአብያተ ክርስቲያናት ውስጥ ለምናስተጋባው ባዶ ሃይማኖተኛነት የተሰጠ ከባድ ማስጠንቀቂያ ነው። በለሲቱ የዘመናችን ሰው ትክክለኛ መስታወት ናት። ስንቶቻችን ነን ከሩቅ ስንታይ በቅጠል ያጌጥን የምንመስለው? ስማችን ክርስቲያን፣ አንገታችን ላይ ማዕተብ፣ ክንዳችን ላይ ንቅሳት፣ ከንፈራችን ላይ የጸሎት ቃል አለ። ነገር ግን ፈጣሪ ወደ ልባችን ጓዳ ጠጋ ብሎ የፍቅርን፣ የይቅርታን፣ የንስሐንና የእውነተኛ ትህትናን ፍሬ ሲፈልግ ስንቶቻችን ነን ባዶ የምንገኘው? ቅጠል ብቻውን አያድንም። ውጫዊ ስርዓት ብቻውን መንግስተ ሰማያት አያስገባም። እግዚአብሔር የሚፈልገው በሚታየው ልምላሜ ስር የተሸሸገውን እውነተኛ የህይወት ፍሬ ነው። በስም ብቻ ክርስቲያን የሆነ በውጭ የሚያምር ነገር ግን ውስጡ ባዶ የሆነ ህይወት መጨረሻው እንደ በለሲቱ መድረቅና ከህይወት መጽሐፍ መፋቅ መሆኑን ይህ ዕለት በግልጽ አሳይቶናል። ጌታችን ይህን ጥልቅ ትምህርት ከሰጠ በኋላ ጉዞውን ወደ ኢየሩሳሌም ቤተ መቅደስ ቀጠለ። ቤተ መቅደሱ የእግዚአብሔር ክብር የሚያርፍበት፣ የተሰበረ ልብ ያላቸው የሚጽናኑበት፣ ኃጢአተኞች በእንባ ታጥበው ምህረት የሚቀበሉበት የተቀደሰ ስፍራ መሆን ነበረበት። ነገር ግን ጌታ ወደ አደባባዩ ሲገባ ያየው ሌላ ነበር። የጸሎቱ ስፍራ ወደ ትርምስ ገበያ ተቀይሯል። የነጋዴዎች ጩኸት፣ የገንዘብ ለዋጮች ጫጫታ፣ የርግብ ሻጮች ሁከት የቤተ መቅደሱን ጸጥታ አውኮታል። የሃይማኖት መሪዎች ከጸሎት ይልቅ ለኪሳቸው የሚያስገኘውን ጥቅም አስበው የእግዚአብሔርን ቤት አረከሱት። በዚህ ጊዜ ፍጹም አፍቃሪ የሆነው አምላክ የቅድስናው ክብር ሲደፈር ዝም ብሎ አላለፈም። በታላቅ መለኮታዊ ስልጣንና ቁጣ ጅራፍ አበጀ። የገንዘብ ለዋጮቹን ገበታ ገለበጠ፣ ነጋዴዎቹንም ከቤተ መቅደስ አባረረ። ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት የሚለው ድምፁ በቤተ መቅደሱ ግድግዳዎች ላይ አስተጋባ። ይህ ድርጊት ዛሬም ለሁላችንም የሚቀርብ ጥያቄ ነው። ቤተ መቅደሱ እኛ ራሳችን ነን። በክርስትና ጥምቀት የተቀደስን የመንፈስ ቅዱስ ማደሪያ እንድንሆን የተመረጥን ሕያው ቤተ መቅደሶች ነን። ግን ዛሬ ልባችን ውስጥ ያለው ምንድነው? እንደ ኢየሩሳሌም ቤተ መቅደስ የዓለም ምኞት፣ የገንዘብ ፍቅር፣ ምቀኝነት፣ ክፋትና ቂም በቀል ገበያቸውን ዘርግተውበት ይሆን? የእግዚአብሔር መንፈስ በውስጣችን በነጻነት ይኖራል ወይስ ልባችንን የወንበዴዎች ዋሻ አድርገነዋል? ዕለተ ሰኑይ መንፈሳዊ ማንነታችንን እንድንፈትሽ፣ የልባችንን ቤተ መቅደስ እንድናነጻ እና ፍሬ አልባ ከሆነው የግብዝነት ህይወት እንድንላቀቅ የሚጠራን የታላቅ ሱባኤ የመነሻ ደወል ነው። ዕለተ ማክሰኞ የጥያቄ ቀን፣ የትምህርት ቀን ይባላል። የሰኞው የቤተ መቅደስ መንጻት ያመጣው ለውጥ በቀላሉ የሚረግብ አልነበረም። ማክሰኞ ጠዋት ፀሐይ በኢየሩሳሌም ላይ ስትወጣ በከተማዋ የነበረው አየር በከባድ ውጥረት ተሞልቶ ነበር። የሃይማኖት መሪዎች፣ ሊቃነ ካህናቱ፣ ጸሐፍትና ፈሪሳውያን ሌሊቱን ሙሉ በድንጋጤና በቁጣ ሲናወጡ አድረዋል። የተከበረው ስማቸው ተነክቷል። የዘመናት የስልጣን ግንባቸው ከመሰረቱ ተናግቷል። ጌታችን ወደ ቤተ መቅደስ ተመልሶ ማስተማር ሲጀምር እነዚህ መሪዎች እንደ ተራበ ተኩላ ከበቡት። ጥያቄያቸው ከእውነት ፍለጋ የመነጨ አልነበረም። ይልቁንም በህዝቡ ፊት ሊያዳምጡትና በወንጀል ሊከሱት የተዘጋጀ የሞት ወጥመድ ነበር። ይህን በማን ስልጣን ታደርጋለህ? ይህንስ ስልጣን ማን ሰጠህ? አሉት። በምድራዊ ህግና በሰው ሰራሽ ስርዓት ስለታወሩት ለነዚህ መሪዎች የሰማይና የምድር ፈጣሪ በፊታቸው ቆሞ መለኮታዊ ስልጣኑን ሲገልጥ ማስተዋል ተስኗቸው ነበር። ክርስቶስ ግን በረቀቀው መለኮታዊ ጥበቡ ወጥመዳቸውን ሰበረው። እኔም አንዲት ነገር እጠይቃችኋለሁ፣ የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይንስ ከሰው አላቸው። ይህች አንዲት ጥያቄ የሊቃነ ካህናቱን ልብ አራደችው። ከሰማይ ነው ቢሉ ታዲያ ለምን አላመናችሁበትም የሚል ተጠያቂነት ያመጣባቸዋል። ከሰው ነው ቢሉ ደግሞ መጥምቁ ዮሐንስን እንደ እውነተኛ ነብይ የሚያየው ህዝብ በድንጋይ ይወግራቸዋል። እውነትን ከመቀበል ይልቅ ጊዜያዊ ስልጣናቸውንና ጥቅማቸውን የመረጡት እነዚህ መሪዎች በህዝብ ፊት ክብራቸውን አዋርደው አናውቅም የሚል አሳፋሪ መልስ ሰጡ። የስልጣን ባለቤት ነን ባዮች በእውነት ፊት የልብ መታወራቸውን አረጋገጡ። ከዚህ በኋላ ነበር ጌታችን በሃይማኖት ታሪክ ውስጥ እጅግ አስደንጋጭና የሰውን ስነ ልቦና ሰርስሮ የሚገባ ንግግር የተናገረው። በውጫዊ ንጽህናቸው የሚመጻደቁት ራሳቸውን እንደ ጻድቅ ቆጥረው ሌላውን በንቀት ለሚመለከቱት ፈሪሳውያን እንዲህ አላቸው፣ እውነት እላችኋለሁ ቀራጮችና ጋለሞታዎች ወደ እግዚአብሔር መንግስት በመግባት ይቀድሟቸዋል። ይህ ቃል በዘመኑ ለነበሩት የሃይማኖት ልሂቃን የሞት ሞት ነበር።
ሕይወታቸውን ሙሉ ሕግ በመጠበቅ ጸሎት በማስረዘምና በየአደባባዩ በመታየት ያካበቱት የጽድቅ ካባ በአንድ ቃል ተገፈፈ። ለምን? ምክንያቱም እግዚአብሔር የሚፈልገው የማይሰበር ትዕቢትን ሳይሆን በንስሐ የተሰበረ ልብን ነውና። በማህበረሰቡ የተገፉት ኃጢአተኞች ተብለው የተፈረደባቸው ቀራጮችና ጋለሞታዎች በዮሐንስ ስብከት አልቅሰው ንስሐ ገብተዋል። ራሳቸውን ዝቅ አድርገው ምሕረትን ለምነዋል። የሃይማኖት መሪዎች ግን በልበ ደንዳናነት እኛ ጻድቃን ነን፣ ንስሐ አያስፈልገንም በማለት የእግዚአብሔርን የድህነት መንገድ ገፉ። ዕለተ ማክሰኞ ለኛም ጥልቅ መስታወት ነው። እውነተኛ ጽድቅ በቤተ ክርስቲያን መመላለስ፣ ረጅም ጸሎት በማድረግ ወይንም የሃይማኖት ዕውቀት በማካበት ብቻ አይለካም። በውስጣችን ያለው ልብ ካልተሰበረ፣ ሌላውን በንቀት የምንመለከት ከሆነና በድብቅ ኃጢአታችን እየኖርን በውጭ ጻድቅ መስለን የምንታይ ከሆነ እጣ ፈንታችን ከፈሪሳውያኑ የተለየ አይሆን። ማክሰኞ የትዕቢት መገርሰሻ፣ የግብዝነት መጋለጫና የእውነተኛ የንስሐና የትህትና መንገድ የታየበት ታላቅ ዕለት ነው። ዕለተ ረቡዕ ምክረ አይሁድ ይባላል። ማክሰኞ የነበረው የቃላት ፍልሚያና የእውነት ብርሃን ሲያልፍ፣ ዕለተ ረቡዕ ኢየሩሳሌምን በከባድ የሴራና የጨለማ ድባብ ሸፈናት። ይህ ቀን የክፋት ምክርና የቅርብ ወዳጅ ክህደት የተፈጸመበት፣ የሰው ልጅ ስነ ልቦናዊ ውድቀት በጥልቅ የታየበት ዕለት ነው። በቀያፋ ግቢ ሊቃነ ካህናቱ፣ ጸሐፍትና የሕዝብ ሽማግሌዎች በድብቅ ተሰብስበዋል። የጌታችን ትምህርት ሕዝቡን እየማረከ መምጣቱ፣ የተደረጉት ተአምራትና የተገለጠ እውነት የስልጣን ዙፋናቸውን አናግቶታል። መሪዎቹ የነገሩን እውነት ከመመርመር ይልቅ ብርሃኑን በጨለማ ለማጥፋት፣ የሕይወትን ጌታ በሞት ለማስወገድ ወሰኑ። ነገር ግን ሕዝቡን ስለፈሩ በበዓል አይሁን ሕዝቡ እንዳይነሳ በማለት በስውር ሊይዙት ተማከሩ። የፍትህ ጠባቂ ነን የሚሉት ዳኞች በሌሊት ጨለማ የደም ፍርድ ለማሳለፍ ሲያሴሩ ማየት የሰው ልጅ ከፈጣሪው ሲርቅ ምን ያህል በክፋት አዘቅት ውስጥ እንደሚወድቅ ያሳያል። ነገር ግን ከዚህ ሁሉ የከፋውና የሰውን ልብ በሐዘን የሚሰብረው የክህደቱ ጥንስስ የተገኘበት ቦታ ነው። ጠላት በግልጽ ጦር ቢሰብቅ መሸሽ ወይም መከላከል ይቻላል። ነገር ግን አብሮ ከማዕድ የበላ ወዳጅህ በልብህ የሰጠኸውን ፍቅር ወደ ጩቤ ቀይሮ ከጀርባ ሲወጋ ህመሙ ወደር የለውም። ክርስቶስን አሳልፎ የሰጠው የሩቅ ጠላት አልነበረም። ከዓለም ተለይተው ከተመረጡት ለ3 ዓመታት አብረውት ከዋሉት ተአምራቱን በአይናቸው ካዩት ከ12ቱ ሐዋርያት አንዱ የሆነው አስቆሮቱ ይሁዳ እንጂ። የገንዘብ ፍቅር የሰውን ልጅ ልብ እንዴት እንደሚያሳውር ከይሁዳ ሕይወት የበለጠ ማሳያ የለም። ይሁዳ ወደ አይሁድ መሪዎች ሄዶ ምን ልትሰጡኝ ተወዳላችሁ? እኔም ማሳልፌ እሰጣችኋለሁ አላቸው። እዚህ ጋር አንድ ነገር ልጠይቃችሁ። የዘላለም ሕይወት ምንጭ የሆነውን ፍጹም የሰውን ልጅ እስከ ሞቱ የወደደውን ጌታ በስንት ተደራደረበት? በ30 ዲናር። በብሉይ ኪዳን ሕግ 30 ዲናር የአንድ ተራ ባሪያ ዋጋ ነው። የሰማይና የምድር ፈጣሪ በገዛ ፍጡሩ ልብ ውስጥ የአንድ ባሪያ ያህል ክብር አጣ። ይሁዳ 30ውን ዲናር ሲቀበል የሸጠው ክርስቶስን ብቻ አልነበረም፣ የራሱንም የዘላለም ነፍስ ክብሩንና ህሊናውን ጭምር እንጂ። ይህ የረቡዕ ዕለት ታሪክ የድሮ ትዝታ ብቻ አይደለም። የይሁዳ ክህደት ዛሬም በየዕለቱ በህይወታችን ውስጥ የሚደገም አሳዛኝ እውነት ነው። ስንቶቻችን ነን ለጊዜያዊ ጥቅም፣ ለስልጣን ወይንም ለገንዘብ ብለን እውነትን የምንሸጠው? ስንቶቻችን ነን አብሮን የበላውን ወንድማችንን፣ እህታችንን ወይንም ጓደኛችንን ለጥቅም ስንል ከጀርባ የምንወጋው? ዘመናዊው 30 ብር ዛሬም በብዙዎቻችን ኪስ ውስጥ ይንቃጨላል። እምነታችንን፣ ክብራችንንና መንፈሳዊ ማንነታችንን ለርካሽ የዓለም ጥቅም አሳልፈን በምንሰጥበት ጊዜ ሁሉ ከይሁዳ ጋር በአንድ የክህደት ማዕድ እንደተቀመጥን ዕለተ ረቡዕ በታላቅ ድምጽ ያስጠነቅቀናል። የጥፋት ምክሩ ተጠናቋል። የክህደቱ ዋጋ ተቆርጧል። 30 ብር ተከፍሏል። ሰሞነ ሕማማት ወደ እጅግ አሰቃቂውና ታላቁን ምስጢር ወደ ያዘው ዕለተ ሐሙስ ሊሸጋገር ነው። ዕለተ ሐሙስ፣ ጸሎተ ሐሙስ፣ የምስጡ ቀን፣ የሐዲስ ኪዳን ሐሙስ በመባል ይታወቃል። የረቡዕ የጨለማ ሴራና የክህደት ድርድር አበቃ። ሐሙስ የሰው ልጅ ታሪክ የተቋረጠበት፣ የፍቅር ጥግ የታየበት፣ ታላቁ የሕይወት ቃል ኪዳን የተፈረመበትና የነፍስ ጭንቀት በላብና በደም የተገለጠበት ዕለት ነው። ጌታችን ከደቀ መዛሙርቱ ጋር በጽርሐ ጽዮን በላይኛው ደርብ ተቀምጧል። በዚህች ቅጽበት የዓለምን ሥርዓት የለወጠ የመላእክትን ልቦና ያናወጠ ድርጊት ተፈጸመ። የሰማይና የምድር ፈጣሪ ባህርና የብስን በቃሉ ያጸና በኪሩቤል ዙፋን ላይ የሚቀመጥ ታላቅ አምላክ ከመቀመጫው ተነሳ።
ልብሱን አውልቆ ማበሻ ታጥቆ በውሃ የተሞላ ሳህን ይዞ የደቀ መዛሙርቱን እግር በአንድ በአንድ ማጠብ ጀመረ። አስቡት፣ ጌታ የባሪያዎቹን እግር አጠበ። ኃጢአት የማያውቀው ንጹህ እጆች የሰውን ልጅ የቆሸሸና ባራማ እግር አጠቡ። ይህ ድርጊት የስልጣንንና የታላቅነትን ትርጉም ለዘላለም የለወጠ የትህትና ጥግ ነው። ዛሬ በዓለማችን ትልቅነት የሚለካው በምን ያህል ሰው እንደታጀብን፣ ስንት ሰው ዝቅ ብሎ እንዳገለገለን ነው። ጌታ ግን እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል በማለት እውነተኛ ክብር መገኘቱ በማገልገልና ራስን ዝቅ በማድረግ ውስጥ መሆኑን በተግባር አስተማረ። እግሮቻቸውን አጥቦ ከጨረሰ በኋላ ጌታችን ወደ ሌላኛውና ወደ ጥልቁ ምስጢር ተሸጋገረ። ማዕዱ ላይ ከተቀመጠው እንጀራ አንስቶ ባረከ፣ ቆርሶም ሰጣቸው። እባካችሁ ብሉ፣ ይህ ስለናንተ የሚሰጥ ሥጋዬ ነው አላቸው። ጽዋውንም አንስቶ አመስግኖ ሰጣቸው። ሁላችሁም ከርሱ ጠጡ፣ ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው አላቸው። ይህ ድርጊት ተራ የራት ግብዣ አልነበረም። ቤተክርስቲያን ዛሬም ድረስ በየዕለቱ የምትፈጽመው የሰው ልጅ ከፈጣሪው ጋር በሕይወት የሚዋሃድበት የሞት ስልጣን የሚሰበርበትና የዘላለም ሕይወት ማህተም የሆነው ታላቁ ምስጢረ ቁርባን የተመሰረተው በዚህች ምሽት ነው። የሰው ልጅ ከኃጢአት በሽታው የሚፈወስበት የሕይወት መድኃኒት ዓለም የተሰጠበት ታላቅ ዕለት። ከዚህ ታላቅ ምስጢር በኋላ ድባቡ ተቀየረ። ጌታችን ደቀ መዛሙርቱን አስከትሎ ወደ ጌቴሰማኒ የአትክልት ስፍራ ቀና። ሌሊቱ እየገፋ ሲሄድ በጌቴሰማኒ የነበረው ጸጥታ እጅግ ከባድና አስጨናቂ ሆነ። ጌታችን ሦስቱን ደቀ መዛሙርት አስከትሎ ወደ ውስጥ ገባና ነፍሴ እስከ ሞት ድረስ እጅግ አዝናለች፣ በዚህ ቆዩ፣ ከኔም ጋር ትጉ አላቸው። እርሱ ግን ጥቂት ወደፊት ልፍ ብሎ በግንባሩ ተደፍቶ ጸለየ። በጌቴሰማኒ የታየው ትግል የሥጋና የደም ትግል አልነበረም። ክርስቶስ ፍጹም አምላክ ብቻ ሳይሆን ፍጹም ሰው መሆኑን ያየንበት ስፍራ ነው። የአዳም ልጆች ኃጢአት፣ የዓለም በደል፣ ክፋት፣ እርኩሰት፣ በሽታና ሞት ሁሉንም እንደ ከባድ ተራራ በትከሻው ላይ ወደቀበት። የሞት ጽዋን ለመጠጣት ያችን የመከራ ሰዓት ለመጋፈጥ የነበረው የነፍስ ጭንቀት እጅግ ታላቅ ከመሆኑ የተነሳ ላቡ እንደ ደም ተንጠባጥቦ ወደ መሬት ፈሰሰ። አባት ሆይ ብትፈቅድ ይችን ጽዋ ከኔ ውሰድ፣ ነገር ግን የኔ ፈቃድ አይሁን የአንተ እንጂ ብሎ ሲጸልይ ለመላው የሰው ዘር ሲል ራሱን አሳልፎ ለመስጠት የነበረውን የመጨረሻ ውሳኔ አረጋገጠ። ነገር ግን በዚህ እጅግ አስጨናቂ ሰዓት ደቀ መዛሙርቱ በድካም ተሸንፈው ተኝተው ነበር። የዓለም መድኃኒት በሞት ጭንቀት ውስጥ ሲያልፍ አብሮት የሚነቃ ህመሙን የሚጋራ አንድም ሰው አልነበረም። የብቸኝነቱ ጥልቀት ምን ያህል ልብ ይሰብራል! ዛሬስ እኛ እርሱ ስለኛ በደጅ ሲቆም ስንቶቻችን ነን በዓለም እንቅልፍ ተኝተን የምንገኘው? ጸሎቱን አጠናቆ ወደ ደቀ መዛሙርቱ ሲመለስ የሌሊቱን ጸጥታ የሚሰብር የችቦ ብርሃን፣ የጦር መሳሪያ ድምጽና የሰዎች ጫጫታ ተሰማ። የጨለማው ኃይል ደረሰ። ከፊት የመራቸው አስቆሮቱ ይሁዳ ነበር። ይሁዳ ቀርቦ ጌታውን ሳመው። የፍቅርና የሰላም መግለጫ የሆነውን መሳም የክህደትና የሞት አሳልፎ መስጫ ምልክት አደረገው። ጌታችንም እንደ በግ ዝም ብሎ እጆቹን ለካቴና ሰጠ። ተያዘ፣ ታሰረ፣ ተወሰደ። እረኛው ሲመታ መንጋዎቹ ሁሉ ትተውት ሸሹ። ከዚህ ቅጽበት ጀምሮ የዓለምን ታሪክ ለዘላለም የሚቀይረው ወደር የሌለው የመከራና የስቅለት ጉዞ ወደ ታላቁ አደባባይ ወደ ቀራንዮ ጉዞውን ጀመረ። ዕለተ ዓርብ ደግሞ መልካሙ ዓርብ ወይንም የስቅለት ዓርብ በመባል ይታወቃል። የዕለተ ሐሙስ የጌቴሰማኒ ጭንቀት፣ የይሁዳ መሳምና የመያዙ ዜና አልፎ የዓርብ ፀሐይ በኢየሩሳሌም ላይ ስትወጣ የሰው ልጅ ጣፈንታ ለዘላለም ወደ ተለወጠበት ወደ ታላቁ የፍርድ አደባባይ ወደ ቀራንዮ ያመራናል። ክርስቶስ የሰማይና የምድር ፈጣሪ በገዛ ፍጡራኑ ፊት ለፍርድ ቆመ። በሊቃነ ካህናቱ ግቢ ሌሊቱን ሙሉ መንገላታት፣ ሐሰተኛ ምስክሮች፣ ጥፊና ምራቅ ከተፈራረቀበት በኋላ ጠዋት ወደ ሮማዊው ገዢ ወደ ጴንጤናዊ ጲላጦስ ተወሰደ። ጲላጦስ በክርስቶስ ላይ ምንም አይነት የሞት በደል አላገኘበትም። ነገር ግን የእውነት ድምጽ በሕዝቡ የስቀለው ጩኸት ተዋጠ። ጲላጦስ ከዚህ ጻድቅ ሰው ደም ንጹህ ነኝ ብሎ እጁን በውሃ ታጠበ። ነገር ግን ይህ ድርጊቱ ደሙን ከታሪኩ ሊያጥበው አልቻለም። ሕዝቡ ወንጀለኛውንና ነፍሰ ገዳዩን በርባንን እንዲፈታላቸው ጠየቀው። የሕይወትንና የሰላምን ጌታ ግን ለሞት አሳልፈው ሰጡ። ይህ የበርባን መፈታትና የክርስቶስ መሞት ታላቅ ምስጢር አለው።
በርባን የሁላችንንም ምሳሌ ነው። ሞት የተፈረደብን በኃጢአት የታሰርን እኛ ነበርን። እርሱ ግን በእኛ ቦታ ገብቶ የሞት ፍርዳችንን ተቀብሎ እኛን በነጻ አሰናበተን። ከፍርዱ በኋላ ዘግናኙ የሮማውያን ስቃይ ጀመረ። የዓለምን መድኃኒት በአምድ ላይ ያሰሩት። ኃጢአት የሌለበት ያ ቅዱስ ሥጋ ርኅራኄ በሌላቸው ወታደሮች በጭካኔ ተገረፈ። ከግርፋቱ ብዛት አጥንቶቹ እስኪቆጠሩ ድረስ ቆሰለ። ነቢዩ ኢሳይያስ በእርሱ ቁስል እኛ ተፈወስን እንዳለው ያ እያንዳንዱ የጅራፍ አርፍ የእኛን የነፍስ ደዌ የሚፈውስ መድኃኒት ነበር። ከዚያም የሰማይና የምድር ንጉሥ ሆኖ ሳለ የዘባቾች መጫወቻ አደረጉት። ቀይ ግምጃ አልብሰው ሸምበቆ አስይዘው የአይሁድ ንጉሥ ሆይ ሰላምታ ላንተ ይሁን እያሉ ተፉበት። ይህ አልበቃ ብሏቸው ምድር በአዳም ኃጢአት ምክንያት ያበቀለችውን የሾህ አክሊል ጎንጉነው በራሱ ላይ ደፉበት። ያ የሾህ አክሊል የሰው ልጅ ያመጣው የእርግማን ምልክት ነበር። ክርስቶስ ግን ያንን እርግማን በራሱ ላይ ተሸክሞ ቅዱስ ደሙን በግንባሩ ላይ እያፈሰሰ የእኛን አክሊል አቀለለው። ከዚያም የሰው ልጅ ታሪክ ካየው ሁሉ እጅግ ከባዱ ጉዞ የጎልጎታው ጉዞ ጀመረ። የገዛ መስቀሉን የዓለምን ኃጢአት ክብደት አሸክመው ወደ ቀራንዮ ነዱት። በመስቀሉ ክብደት እየወደቀ እየተነሳ የደም ላብ እያፈሰሰ ተራራውን ወጣ። በዚያ አስጨናቂ መንገድ ላይ ያዘኑትን የኢየሩሳሌም ሴቶች ሲያይ በመከራው ጥግ ላይ ሆኖ እንኳ ለእኔስ አታልቅሱልኝ፣ ለራሳችሁና ለልጆቻችሁ አልቅሱ በማለት ታላቅ የርኅራኄና የትንቢት ቃል ተናገረ። እያንዳንዱ ወደ ቀራንዮ የተራመደው እርምጃ የሰውን ልጅ ከሲኦል ማጥ ለማውጣት የተደረገ የፍቅር እርምጃ ነበር። የራስ ቅል ስፍራ ወደ ተባለው ቀራንዮ ደረሱ። ከሁለት ወንበዴዎች መካከል እጆቹንና እግሮቹን በሚሰቀጥጥ ሁኔታ በሚስማር ቸነከሩት፣ በእንጨት ላይ ሰቀሉት። የሰማይና የምድር አገናኝ ድልድይ ሆኖ በሰማይና በምድር መሃል ተሰቀለ። በዚያ በመስቀል ላይ ሆኖ ምድር ሰምታው የማታውቀውን ታላቅ የፍቅር ድምጽ አሰማ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። በመከራው ጥግ በስቃዩ ጫፍ ላይ ሆኖ ለገዳዮቹ ምህረትን ለመነ። ከቀኑ 6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ከባድ ጨለማ ሆነ። ፀሐይ ብርሃኗን ከለከለች። የፍጥረታት ጌታ በመስቀል ላይ ሲሰቃይ ፍጥረት ሁሉ አብሮ አዘነ፣ ተንቀጠቀጠ። በመጨረሻም 9 ሰዓት ላይ ተፈጸመ ብሎ ጮኸ። የሰው ልጅ የዕዳ ደብዳቤ ተቀደደ። የቤተ መቅደሱ መጋረጃ ከላይ እስከ ታች ለሁለት ተቀደደ። በእግዚአብሔርና በሰው መካከል የነበረው የጥል ግድግዳ ፈረሰ። ነፍሱን በፈቃዱ አሳልፎ ሰጠ። ይህ ዕለት የዓለም ፍርድ የተሰጠበት የሞት ሞት የተረጋገጠበት ዕለት ነው። መስቀል እስከዚያች ቅጽበት ድረስ የውርደት የቅጣትና የሞት ምልክት ነበር። ሮማውያን እጅግ አደገኛ ያሉትን ወንጀለኛ የሚያዋርዱበት መሳሪያ ነበር። ነገር ግን ክርስቶስ በመስቀል ላይ በፈጸመው የፍቅር መስዋዕትነት ያ የውርደት ምልክት የድል አርማ፣ የሕይወት ዙፋን፣ የዲያብሎስ ማሳፈሪያና የገነት በር መክፈቻ ሆነ። ክርስቶስ በሞቱ ሞትን ገደለው። ቤተክርስቲያን ይህንን ቀን መልካሙ አርብ ብላ የምትጠራው ለዚህ ነው። በታላቅ የሐዘንና የስቃይ መጋረጃ ውስጥ ታላቁ የድህነት ብርሃን የፈነጠቀበት፣ የሰው ልጅ ዋጋ በምን ያህል መለኮታዊ ፍቅር እንደተከፈለ የታየበት፣ ጽልመት የተገፈፈበት የድል ዕለት ነው። ዕለተ ቅዳሜ ደግሞ ቅዳም ስዑር ወይንም ለምለም ቅዳሜ፣ ቅዱስ ቅዳሜ ትባላለች። የጎልጎታው የደም መስዋዕትነት ከተፈጸመ በኋላ አርብ ማታ ፀሐይ ስትጠልቅ ኢየሩሳሌም በከባድ ጸጥታ ተዋጠች። መስቀሉ ባዶውን ቆሟል። ያ በሽተኞችን የፈወሰው ሙታንን ያስነሳው ጌታ በመቃብር ውስጥ አርፏል። ሐዋርያት ተበትነዋል። በሮች ሁሉ ተዘግተዋል። የተስፋቸው ብርሃን የጠፋባቸው የመሰላቸው ደቀ መዛሙርት የዓለምን መድኃኒት በሞት በማጣታቸው ምክንያት በከባድ ሐዘን በፍርሃትና በድንጋጤ ውስጥ ሆነው እህል ውሃ በአፋቸው ሳይዞር በጾም ተቀምጠዋል። ነገር ግን በምድሪቱ ላይ ጸጥታ ቢሰፍንም በመቃብሩ ውስጥ ዝምታ ቢመስልም በረቂቁ ዓለም ግን ታላቅ የድህነት ሥራ እየተከናወነ ነበር። ጌታችን በሥጋው በመቃብር ሲያርፍ በነፍሱ ወደ ሲኦል ወረደ። የሲኦልን የነሐስ በሮች ሰበረ። የብረቱን መወርወሪያዎች ቆረጠ። ለ5500 ዘመናት በጨለማ ታስረው ለነበሩት የአዳም ልጆች የነጻነትን አዋጅ አወጀ። ሲኦል የሰውን ልጅ ነፍስ ተራበች። ስለዚህ ዕለት ቅዳሜ ለእስራኤላውያን ከሥራ ማረፊያ እንደነበረች ሁሉ ክርስቶስም የሰውን ልጅ የማዳን ሥራውን ፈጽሞ በሥጋው አረፈባት።
በዚህም ምክንያት ታላቋ ሰንበት ትባላለች። ምዕመናንም የሐዋርያቱን ፈለግ በመከተል የጌታችንን መከራ በማሰብ ይህችን የቅዳሜ ዕለት በጾም ያሳልፏታል። በዓመት ውስጥ ቅዳሜ የምትጾመው ይህች አንዲት ዕለት ብቻ በመሆኗ ቀዳሚት ስዑር የሚል ስያሜ ተሰጥቷታል። ከአዳም ጸሎትና ስግደት በኋላ የቅዳሜ ጠዋት ሌላ አዲስ የተስፋ ምልክት ይዞ ብቅ ይላል። በቤተ ክርስቲያኗ ደምህረት ካህናቱ በመስቀሉ ሰላምን አደረገ እያሉ ለምዕመናኑ ቄጠማ ያድላሉ። ይህ ሥርዓት እጅግ ልብን የሚነካ ጥልቅ ምሳሌ አለው። በኖህ ዘመን የነበረው የጥፋት ውሃ መጉደሉንና መሬት መድረቋን ለማብሰር እርግብ በአፏ የወይራ ቅጠል ይዛ እንደተመለሰች ሁሉ ዛሬም ቤተ ክርስቲያን ይህን ቄጠማ ለልጆቿ ስታድል በክርስቶስ ሞት የኃጢአት የጥፋት ውሃ ከዓለም ላይ ጎድሏል፣ የመከራው ዘመን አብቅቶ የሰላም ዘመን ጀምሯል ብላ የትንሣኤውን የምስራች በአድማስ ላይ ታውጃለች። እንግዲህ እኛም ቄጠማውን በግንባራችን ላይ ስናስር ይህንን ታላቅ የድህነት ጸጋ ለመቀበል ዝግጁ መሆናችንን ማረጋገጥ አለብን። የሰሙነ ሕማማት 7ቱ ቀናት ጉዞ ከበለሲቱ ፍሬ አልባነት ማስጠንቀቂያ ተነስቶ የፈሪሳውያንን ግብዝነት አጋልጦ የይሁዳን ክህደት አሳይቶን በፍጹም የትህትና ማዕድ አልፎ በመጨረሻም በቀራንዮ የመስቀል ላይ መስዋዕትነት የተደመደመ የእያንዳንዳችን የሕይወት ጉዞ ነው። ታዲያ ዛሬ ራሳችንን እንጠይቅ። በዚህ ታላቅ ሳምንት ውስጥ እኛ የት ጋር ነን? እንደ በለሲቱ ፍሬ አልባ ነን ወይንስ እንደ ይሁዳ እውነትን ሽጠን ይሆን? የልባችንስ ቤተ መቅደስ ጸድቷል? ክርስቶስ በመስቀል ላይ የከፈለውን ፍቅር በሕይወታችን እንዴት እየመለስነው ነው? የይባቤ ሚዲያ ዋነኛ ራዕይም ይሄ ነው። ይህንን ጥልቅ የቤተ ክርስቲያናችንን እውነት ጥበብና ታሪክ ወደ እናንተ በማምጣት በዓለሙ ጣውረድ ተስፋ ለቆረጡት መጽናኛን፣ በጭንቀት ላሉት ሰላምን እና የሕይወት ትርጉም ለጠፋባቸው የእውነተኛውን ብርሃን መንገድ ማሳየት ነው። እውነትን የምትፈልጉ መንፈሳዊ ጥልቀትን የምትጠሙ ሁሉ ይህንን ቻናል ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ፣ ቪዲዮውንም ሼር በማድረግ ይህ የተስፋ ምልክት የብዙዎቻችን ልብ እንዲያንኳኳ የበኩላችሁን እንድትወጡ በታላቅ አክብሮት እንጠይቃለን። የሰላም አምላክ ቸሩ ጌታችን ኢየሱስ ክርስቶስ ሆይ ስለኛ ብለህ የተቀበልከውን መራራ መከራና ሞት በፍጹም ልባችን እናምናለን። በቅዱስ መስቀልህ የጠላትን ኃይል እንዳሸነፍክ የሞትንም ስልጣን እንደሻርክ በእኛም ሕይወት ውስጥ ያለውን የኃጢአት የሐዘንና የጭንቀት ጨለማ ገፈህ የብርሃነ ትንሣኤን ጸጋ አብስረን በንስሐ ታጥበን በፍቅርና በሰላም ሆነን ታላቁን የትንሣኤን ክብር ለማየት በሕይወትና በጤና ጠብቀን። የሐዘናችንን ማቅ አውልቅልን፣ የደስታን ልብስ አልብሰን ዛሬም ዘወትርም እስከ ዘላለም ድረስ አሜን።